ዕለተ ማክሰኞ ነሐሴ 25 ቀን 2026 ላይ እንገኛለን። እንደምን አርፍዳችኋል የተወደዳችሁ የጣቢያችን ተከታታዮች። ከኤርትራ ሳተላይት ቴሌቪዥን ለሰዓቱ የተሰናዱ ዜናና መረጃዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። አበይት ነጥቦቹን በቅድሚያ ጽምዶ የአማራና የኢትዮጵያ ጠላት ነው ሲሉ አቶ እስክንድር ነጋ ገለጹ። በደቡብ ሱዳን 2 የተመድ የሰላም አስከባሪዎች አባላት ተገደሉ። የደቡብ ሱዳኑ ፕሬዝዳንት ሳልቫ ኪር በደቡብ አፍሪካ ይፋዊ የሥራ ጉብኝት በማድረግ ላይ ይገኛሉ። የየመን ሁቲዎች በሳውዲ አረቢያ የነዳጅ መርከብ ላይ ጥቃት ፈጸሙ። አደገኛው የአሜሪካ ኢኮኖሚ እርምጃ ኢራናውያንን አስፈርቷል ተባለ። የእንግሊዝ አዲሱ ጠቅላይ ሚኒስትር ዩክሬንን ጎበኙ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። ጽምዶ የአማራና የኢትዮጵያ ጠላት ነው ሲሉ አቶ እስክንድር ነጋ ገለጹ። የቀድሞው የባልደራስ ፓርቲ ሊቀመንበርና የአሁን የአማራ ፋኖ ብሔራዊ ንቅናቄ አፋብን አባል የሆኑት አቶ እስክንድር ነጋ ከዶቼ ቬለ ጋር ባደረጉት ቃለ ምልልስ ጽምዶ የተባለው ጥምረት የአማራና የኢትዮጵያ ጠላት መሆኑን ገልጸዋል። ንቅናቄያቸው ከመላ አባላቱ እውቅና ውጪ ከሌሎች ኃይሎች ጋር ጥምረት ለመፍጠር መሞከሩም ተቀባይነት የለውም ብለዋል። የጽምዶ ተዋናያን የኋላ ታሪክ ጸረ አማራና ጸረ ኢትዮጵያዊነታቸውን እንደሚያሳይ የገለጹት አቶ እስክንድር እንደ ፋኖ የወጣ ነው ከነዚህ ኃይሎች ጋር ለመታገል ነው። በመሆኑም ከጽምዶ ኃይሎች ጋር ሊደረግ በታሰበው ጋብቻ ዙሪያ ብዙሃኑ የአፋብን አባላት ምንም የምናውቀው ነገር እንደሌለና በውሳኔውም እንዳልተሳተፍን ለሕዝብ ግልጽ እንዲሆንልን እንፈልጋለን ብለዋል። አክለውም ፋኖ ከጽምዶ ጋር ህብረት ፈጥሯል የሚባለው ጉዳዩ ሁሉም የሰራዊቱ አባል ጋር ቀርቦ ውሳኔ ሲሰጥበት ብቻ እንደሆነ አመልክተዋል። ሰሞኑን በማህበራዊ ሚዲያዎች ፖለቲከኛው ስለመገደላቸው የተሰራጩትን መረጃዎች አስመልክተው በሰጡት ምላሽ ባለፉት 4 ዓመታት ከበርካታ የግድያ ሙከራዎች አምልጫለሁ። በተለይም በመንግስት የጸጥታ ኃይሎች በተደጋጋሚ የአየርና የምድር ጥቃቶች ስለመከፈታቸው መረጃው አለን በማለት የሰሞኑ ሐሰተኛ መረጃም ከሱ ጋር ተያይዞ ሊሆን እንደሚችል አስረድተዋል። አቶ እስክንድር በአፋብን ንቅናቄ ውስጥ ከነበራቸው የአመራርነት ሚና ከፋኖና ከአማራ ንቅናቄ ውጪ በሆኑ ጣልቃ ገብነቶችና የሐሳብ ልዩነቶች መነሻ ለመነሳት መገደዳቸውንና በአሁኑ ጊዜ ተራ አባል መሆናቸውንም በቃለ ምልልሱ ገልጸዋል። በመጨረሻም በኢትዮጵያ ፖለቲካ የዲሞክራሲያዊ ስርዓት እውን እንዲሆን ህይወታቸውን ሙሉ ትግል እንዳደረጉ የገለጹት አቶ እስክንድር አሁን በስልጣን ላይ ያለው አገዛዝ ወደ ስልጣን ከመጣ ከ2010 ዓመተ ምህረት በኋላ ከዲሞክራሲያዊ ጥያቄ የበለጠ የጄኖሳይድ ጥያቄ በመምጣቱ ከሐሳብ ትግል ወደ ትጥቅ ትግል እንዲገቡ እንደተገደዱ አመላክተዋል። በደቡብ ሱዳን 2 የተመድ የሰላም አስከባሪዎች አባላት ተገደሉ። በደቡብ ሱዳን ጆንግሌ ግዛት ፓጁት በተባለ ራቅ ያለ ስፍራ ሰኞ ዕለት ማንነታቸው ያልታወቁ ታጣቂዎች በተባበሩት መንግስታት ድርጅት አጀብ ላይ በከፈቱት ድንገተኛ ጥቃት 2 የሰላም አስከባሪዎች መገደላቸውን ድርጅቱ አስታወቀ። የተመድ ቃል አቀባይ ስቴፋን ዱጃሪክ እንዳረጋገጡት በጥቃቱ ህይወታቸውን ያጡት 2ቱ የሰላም አስከባሪዎች ኢትዮጵያውያን ናቸው። በዚህ አሳዛኝ ክስተት ሌሎች 3 ኢትዮጵያውያን የሰላም አስከባሪዎችን ጨምሮ 2 የደቡብ ሱዳን ፖሊስ አባላትና 2 የሲቪል ሰራተኞች በጥቅሉ 7 ሰዎች መቁሰላቸው ታውቋል። በደቡብ ሱዳን የተመድ ልዑክ አካባቢውን ለማረጋጋትና አስቸኳይ ምላሽ ለመስጠት ፈጣን ግብረ ኃይል ማሰማራቱን አስታውቋል። የልዑኩ ኃላፊ አኒታ ኪኪግቤሆ በደቡብ ሱዳን ሰላምን ለማስፈን በሚሰማሩ አባላት ላይ ያነጣጠረውን ይህን ገዳይ ጥቃት ተቀባይነት የሌለው ሲሉ አውግዘውታል። ጥቃቱን በፈጸመው አካል ማንነት ዙሪያ እስካሁን የታወቀ ነገር የለም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ድርጊቱን በጽኑ በማውገዝ በአጥፊዎቹ ላይ አስቸኳይ ምርመራ ተደርጎ ለሕግ እንዲቀርቡ ጠይቀዋል። ቃል አቀባዩ ስቴፋን ዱጃሪክ በበኩላቸው በዓለም አቀፍ ሕግ መሰረት በሰላም አስከባሪዎች ላይ የሚሰነዘር ጥቃት እንደ ጦር ወንጀል ሊቆጠር እንደሚችል አስገንዝበው ከጥር ወር ጀምሮ በታጣቂዎች የተገደሉ የሰላም አስከባሪዎች ቁጥር 9 መድረሱን አመልክተዋል። ምንም እንኳን በደቡብ ሱዳን የእርስ በርስ ግጭትና ሁከት በስፋት የሚታይ ቢሆንም በሰላም አስከባሪዎች ላይ
የሚፈጸም ጥቃት ግን እምብዛም ያልተለመደ ነው። የጥቃት የተፈጸመው የመንግስት ወታደሮች በክህደትና በሌሎች ወንጀሎች ተከሰው ካለፈው ዓመት ጀምሮ ከምክትል ፕሬዝዳንትነት ስልጣናቸው ከታገዱት የተቃዋሚ መሪ ሪክ ማቻር ታማኝ ታጣቂዎች ጋር ውጊያ እያካሄዱ ባሉበት ወቅት ነው። ለአውሮፓውያኑ አቆጣጠር በ2018 በፕሬዝዳንት ሳልቫኪር እና በቁም እስር ላይ በሚገኙት ሪክ ማቻር መካከል ተደርሶ የነበረው የሰላም ስምምነት መፍረሱን ተከትሎ አገሪቱ ወደ ለየለት የእርስ በርስ ጦርነት ልታመራ ትችላለች የሚል ከፍተኛ ስጋት ፈጥሯል። አሜሪካን ጨምሮ ዓለም አቀፉ ማህበረሰብ ሁለቱ ወገኖች ወደ ፖለቲካዊ ውይይት እንዲመለሱና የሰላም ስምምነቱን እንዲታደጉ ጥሪያቸውን እያቀረቡ ይገኛሉ። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር በደቡብ አፍሪካ ይፋዊ የሥራ ጉብኝት በማድረግ ላይ ይገኛሉ። ፕሬዝዳንቱ በደቡብ ሱዳን ጉዳይ ላይ የተቋቋመው የአፍሪካ ህብረት ኮሚቴ ሰብሳቢ ከሆኑት ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ጋር ውይይት ያደርጋሉ። ሀገሪቱ በተያዘው 2026 ማጠቃለያ ላይ ምርጫ ታካሂዳለች ተብሎ የሚጠበቅ ቢሆንም ተግዳሮቶች ገጥመዋታል። ዋናው የተቃዋሚ ፓርቲ የታደሰው የሰላም ስምምነት እየተጣሰ ነው በሚል ያቀረበው ስጋት መሰናክል ፈጥሯል። የደቡብ ሱዳን ፕሬዝዳንት ከደቡብ አፍሪካ አቻቸው ስለ መጪው ምርጫ አስመልክተው እንደሚወያዩ የሚጠቅሱ ዘገባዎች ትናንት ነሐሴ 24 ከአገሪቱ የዜና አውታሮች ሲሰራጩ ተስተውለዋል። የደቡብ ሱዳን ምርጫ ትልቅ የመነጋገሪያ ነጥብ ሆኖ እንደሚገኝ ተንታኞች ይጠቅሳሉ። 5 ሀገራትን ያቀፈው የአፍሪካ ህብረት ከፍተኛ ልዩ ኮሚቴ በአዲስ አበባ ከተካሄደው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ከደቡብ ሱዳን መንግስት ጋር ተወያይቶ እንደነበር ይታወሳል። የየመን ሁቲዎች በሳውዲ አረቢያ የነዳጅ መርከብ ላይ ጥቃት ፈጸሙ። የየመን ሁቲ ቡድን በቀይ ባህር በሚገኘው የያምቡ የወደብ ከተማ አቅራቢያ በሳውዲ አረቢያ የነዳጅ መርከብ ላይ ጥቃት መፈጸሙን አልጀዚራ በነሐሴ 24 ዘግቧል። ቡድኑ በነሐሴ 24 ባወጣው መግለጫ በአምዛን መርከብ ላይ ያካሄደውን ጥቃት በዝርዝር የገለጸ ሲሆን ይህም በኢራን የሚደገፈው የሁቲ ቡድን የሳውዲ አረቢያን ሀብቶች ኢላማ እያደረገ መሆኑን ማሳያ ነው። በአሜሪካና በኢራን መካከል ያለው ጦርነት በመላው ቀጠና ሊስፋፋ ይችላል የሚለውንም ስጋት እንደቀሰቀሰ ዘገባዎች ያመለክታሉ። የሁቲ ወታደራዊ ቃል አቀባይ የሳውዲ ብሔራዊ የባህር ትራንስፖርት ኩባንያ አባል የሆነችው መርከብ በሳውዲ አረቢያ የአምቡ የባህር ዳርቻ አቅራቢያ በባሊስቲክ ሚሳኤል ኢላማ ተደርጋለች ሲል ገልጿል። የሳውዲ ባህር ኩባንያ በበኩሉ አምዛን የተባለችው መርከብ በቀይ ባህር ውስጥ በደረሰ የባህር ላይ አደጋ ውስጥ መሳተፏን የሚያረጋግጥ መግለጫ አውጥቷል። ኩባንያው ከመርከቧ ጋር ግንኙነት እንደነበረውና ከሚመለከታቸው አካላት ጋር በቅንጅት እየሰራ መሆኑን በመግለጽ ሁሉም የመርከቧ ሰራተኞች በደህና ሁኔታ ላይ እንደሚገኙና ምንም አይነት ጉዳት እንዳልደረሰባቸው አስታውቋል። በጉዳዩ ከሳውዲ አረቢያ ባለስልጣናት እስካሁን የተሰጠ መግለጫ የለም። ባለፉት ጥቂት ቀናት ውስጥ ሁቲዎች በአንድ የየመን ወደብ ውስጥ 7 ሰዎችን የገደሉ ሲሆን በሳውዲ አረቢያ በሚገኝ የነዳጅ ማጣሪያ ላይም ኢላማ አድርገዋል። በተጨማሪም በባብኤል መንደብ ባህረ ሰላጤ በአንድ የጭነት መርከብ ላይ ጥቃት በማድረሳቸው ቢያንስ 6 ሰዎች ሲሞቱ 10 ሰዎች ደግሞ ቆስለዋል። ይህ በእንዲህ እንዳለ የታላቋ ብሪታንያ የባህር ንግድ ስራዎች ድርጅት ቀደም ሲል ከያምቡ በስተ ምዕራብ 117 ኪሎ ሜትር ገደማ ርቀት ላይ አንዲት መርከብ ባልታወቀ ተወንጫፊ መመታቷን ገልጾ ነበር። ኢራን አሜሪካ የምታደርገውን ትንኮሳ እንድታቆም ጫና ለመፍጠር ዓለም አቀፉን የኃይል አቅርቦት የማደናቀፍ ስትራቴጂን በመከተል በሌላ በኩል ሁቲዎች በቀይ ባህር በኩል የሚደረገውን የሳውዲ አረቢያ የኃይል ወጪ ንግድ ለመግታት እየሞከሩ ነው። ያምቡ በሳውዲ አረቢያ የቀይ ባህር ዋና የነዳጅ ወደብ ስትሆን አብዛኛው በቀን በሚሊዮኖች የሚቆጠር በርሜል ነዳጅ የሚጫንባት ወደብም ናት። በኢራን ከተዘጋው የሆርሙዝ ባህረ ሰላጤ ለማምለጥ ለሳውዲ አረቢያ የነዳጅ መርከቦች ዋና መውጫ መንገድ ሆኖ እያገለገለም ይገኛል። አደገኛው የአሜሪካ ኢኮኖሚ እርምጃ ኢራናውያንን አስፈርቷል ተባለ። አሜሪካ በዛሬው ዕለት በኢራን ላይ እጅግ ወሳኝ ያለችውን የኢኮኖሚ ጫናና ማዕቀብ ይፋ እንደምታደርግ ይጠበቃል። ፕሬዚዳንት ትራምፕ ይህ እርምጃ ኢራንን በኢኮኖሚ እንደሚያንበረክክ በግልጽ ተናግረዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ አሜሪካ ወደ ኢኮኖሚያዊ ጦርነት የተሻገረችው ወታደራዊ ዘመቻዋ ስላልተሳካ መሆኑን ጠቅሰው ይህ ደግሞ አገራቸው አሸናፊ መሆኗን እንደሚያሳይ ገልጸዋል። የውጭ ጉዳይ ሚኒስትር
ሚኒስቴር ቃል አቀባዩ እስማኤል ባጋይ በበኩላቸው ሌሎች ሀገራት ከአሜሪካ የኢኮኖሚ ጦርነት ጋር እንዳይተባበሩ ጥሪ አቅርበው ይህንን ባደረጉ ላይ ከባድ መዘዝ እንደሚከተል አስጠንቅቀዋል። የኢራን ባለስልጣናት የሚከፈተውን የኢኮኖሚ ጦርነት ለመመከት ዝግጁ መሆናቸውን በመግለጽ ላይ ቢሆኑም ኢራናውያን የሚናገሩት ታሪክ ግን ሌላ ነው። ነዋሪነቷ በቴህራን የሆነው የ32 ዓመቷ ፋርማሲስት ሳራ ሐሰን በይጊ ለኤኤፍፒ ስትናገር በእርግጥ ከባድ ሁኔታ ነው፣ ህዝቡ ከዚህ በላይ መቋቋም የሚችል አይመስለኝም ብላለች። ሲኤንኤን ያነጋገራቸው ኢራናውያን በበኩላቸው ገበያዎች ባዶ መሆናቸውን፣ የሸቀጦች ዋጋ መናሩንና የአቅርቦት እጥረት መፈጠሩን ተናግረዋል። ወሳኝ የሆኑ መድኃኒቶችን ማግኘት እየከበደ መምጣቱንም ገልጸዋል። ቁጥሮችም ይህንን ይናገራሉ። አንዲት የ34 ዓመት የኩላሊት ህመም ታካሚ እንደተናገረችው በወር ውስጥ መውሰድ ያለባትን መድኃኒት አሁን እየወሰደች ያለው ግማሹን ብቻ ነው። አንዳንድ የዲያሊሲስ ታካሚዎች በቀጠሯቸው ቀን ቀርበው ሕክምናቸውን መከታተል እየከበዳቸው መሆኑንም ገልጻለች። በሐምሌ ወር በኢራን የተከሰተው የዋጋ ግሽበት 66 በመቶ ሲሆን የምግብ ዋጋ ደግሞ በ128% ጨምሯል። በሆርሙዝ ሰርጥ በኩል ለውጭ ገበያ ይቀርብ የነበረው የኢራን የነዳጅ ምርት በ80 በመቶ የቀነሰ ከመሆኑም በላይ በባንክ የሚገኝ ከ9 ቢሊዮን ዶላር በላይ የኢራን ገንዘብ ታግዷል። በመሆኑም ኢራናውያን ቀጣዩ የአሜሪካ ኢኮኖሚ ጫና ህይወታቸውን የበለጠ ከባድ እንደሚያደርገው ስጋታቸውን እየተናገሩ ነው። የኃይል ስትራቴጂስት የሆኑት ኡሙድ ሾክሪ ለሲኤንኤን እንደተናገሩት የአሜሪካ ተጨማሪ ማዕቀብ የኢራንን ሪያል የበለጠ ያዳክማል፣ የዋጋ ግሽበትን ከፍ ያደርገዋል፣ ከውጭ የሚገቡ ምርቶችን ዋጋም ይጨምራል። ይህ ደግሞ በደሞዝ የሚተዳደሩትን አነስተኛ ገቢ ያላቸውንና አነስተኛ ንግድ ላይ የተሰማሩትን ይጎዳል ተብሎ እንደሚጠበቅ ዘገባዎች ያመለክታሉ። በመጨረሻው የእንግሊዝ አዲሱ ጠቅላይ ሚኒስትር ዩክሬንን ጎበኙ። የዩናይትድ ኪንግደም አዲሱ ጠቅላይ ሚኒስትር በርንሃም ትናንት ነሐሴ 24 2026 ዩክሬንን ጎበኙ። ጉብኝቱ የተካሄደው ትናንት ዩክሬን ከቀድሞዋ ሶቪየት ህብረት ነፃ የወጣችበትን 35ኛ ዓመት እያከበረችበት ባለችበት ዕለት ነው። እንግሊዝ የዩክሬን ጠንካራ ዓለም አቀፍ ደጋፊ ሀገሮች መካከል አንዷ መሆኗ ይታወቃል። የእንግሊዝ መንግስት ለዩክሬን የሚያደርገው ድጋፍ ከሩሲያ በኩል አሉታዊ ግብረ መልስ እያስተናገደ ይገኛል። በዚህም ሩሲያ ከእንግሊዝ ጋር ያላት ግንኙነት ከጊዜ ወደ ጊዜ እየሻከረ መምጣቱን ተንታኞች ይገልጻሉ። የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።